ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ትጠብቅልኝ በያላችሁበት። ሙስሊም እህት ወንድሞቼን ወገኖቼንም አላህ ይጠብቃችሁ በያላችሁበት። እኔም ደህና ነኝ እግዚአብሔር ይመስገን። እንግዲህ ሰብስክራይብ ያረጋችሁ ላይክ ያረጋችሁልኝ በኮሜንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ እላለሁ። ቤተሰብ ዛሬ ደግሞ ምን መስለሽ መጣሽ እንዳትሉኝና ይሄ ምርጥ ክሬም ለፊቴ ያዘጋጀሁት ክሬም ነው እና ይሄንን አንደኛ ነገር እየተቀባውም ላሳያችሁ ሳይሆን እየተቀባው የምናገረው ነገር ስላለ እሱን ለመናገር በዛ ላይ ደግሞ ክሬሙን ይሄው አይታችሁ ስሪልንና አሳይን ካላችሁ ሰርቼም ደግሞ በሌላ ቪዲዮ አሳያችኋለሁ። በጣም ምርጥና ለፊት ተስማሚ የሆነ በቤት ውስጥ የሚገኝ ሁለት ቀላል ነገሮች በቤታችን ውስጥ የምናገኛቸውን እነሱን ሚክስ አድርገን የምንሰራው ክሬም ነውና ቤተሰብዬ። ግን ዋናው ነገር ዛሬ ያው አላዛርን አባቱን እናቱን ተመልክተን መተናል ቤተሰብና በጣም የሚገርሙ የሚደንቁ እናትና አባት ናቸው። ማርያምን በዚህ ሰዓት እንግዲህ እናቱና አባቱ ባይኖሩ በዚህ በተከፋበት ሰዓት እንደዚህ ባለቀሰበት ሰዓት አላዛር የት ሄዶ ነው በቃ የሚወሸቀው? የእውነት እንኳን እድሜ ጤና ሰጥቷቸው አቆየለት። ማርያምን ቤተሰብ የፈለገ ነገር ቢሆን ማክሮፊያ ነው ጌታን እና እንደዚህ አይነት ድንቅ አባት መክሮ ልጅን ወደ ቦታ የሚመልስ ድንቅ እናት ልጅን የምትረዳ እናት የእውነት በጣም ደስ የሚሉ ናቸው። አሁንም እግዚአብሔር አብዝቶ ጤና እድሜ ይስጣቸውና አላዛርም ደግሞ መረዳት አለበት። አባትየው የተናገሩት ነገር በጣም ትክክል ነው። የሚያስኬድ ልብን የሚመልስ ምክርን የመከሩት ቤተሰብ እና እንግዲህ እውነቱን እውነት እንላለን፣ ውሸቱን ደግሞ ውሸት ነው የምንለው። እኔ አሁን ራሴን ምሳሌ አድርጌ ልንገራችሁ ቤተሰብዬ፣ ትንሱን ሳልነካ ማለት ነው። በጣም ነው መወዳት ካለችበትም ከሁኔታዋ አንጻርም ወይም ደግሞ ፈርታ ይሆናል እንግዲህ እስካሁን ድረስ ምንም አይነት መልስ ያልሰጠችው እንደገናም ያንን ቃልም የተናገረችው ከፍርሃትም ይሆናል እንጂ ፍላጎቱ ሳይኖራት ቀርቶ አይደለም። ግን ዋናው ነገር አንድ ሴት ልጅ ወንድ ልጅ በተለየ መልኩ ሲንከባከባት በተለየ መልኩ የፈለገችውን ሲያደርግላት አሁን ባለፈው አይተናል። ደብረ ዘይት ወስዶ ካዝናናኝ እውነቴን እኮ ነው። ያንን የመሰለ ሩም ተከራይቶልኝ አንቀባሮ እዛ ላይ ምንም ነገር ሳይጎልብኝ እየተኛው እየተነሳው ቁርሴን ምሳዬን እራቴን እየጋበዘኝ የፈለኩበት ወስዶ እያዝናናኝ ያው ሁሉ ወጪን እያወጣልኝ ለኔ እንዴት ማሰብ ያቅተኛል? ይሄ ልጅ ከኔ ምን ፈልጎ ነው ይሄንን ነገር የሚያደርግልኝ ብዬ ለምን አላስብም? ትንሱ ለምን አላሰበችም ይሄንን ነገር ማለት ነው? ወንድ ልጅ መቼም ከአንድ ሴት ምንም አይነት ነገር ሳይፈልግ ምንም ነገር አያደርግም። እውነቴን ነው። እና ያ ሁሉ እንክብካቤ ሲደረግ ያ ሁሉ ወጪ ሲወጣ ያ ሁሉ ነገር ሲደረግ ትንሱ አስባ ለምን አልጠየቀችውም? እውነቴን ነው። አንዳንዴ ይሄ ነገር ሲበዛም ራስ ወዳድነትንም ያመለክታል። ይቅርታ አድርጉልኝ፣ እኔ እውነቷን ስለምናገር ነው። ጌታን ለምን መሰላችሁ? ራስ ወዳድነት እኔ ራሴን ባልወድ ማለት ነው። አላዛር በትንሱ ቦታ እኔ ሆኜ እንደዛ ቢያደርግልኝ ለእኔ ጠይቀዋለሁ ጥያቄ። በምን መልኩ ነው እንደዚህ አይነት ነገር የምታደርግልኝ እለዋለሁ። ሌላ ነገር አስበ ከሆነ እዚህ ጋር እናቁም። ምክንያቱም መቀለጃ መሆን የለበትም ይሄ ልጅ። ያ ሁሉ ወጪ እያወጣ ያ ሁሉ ነገር እያደረገ ያ ሁሉ ለእኔ በቃ እየወጣልኝ እየወረደልኝ እየተንከባከበኝ ኮምፎርት እየሰጠኝ በቃ ምቾት እየተሰማኝ ከሱ ጋር ስሆን እያወረድኩትኝ መጨረሻ ላይ በሚጠይቀኝ ጥያቄ ልቡን የምሰብር ከሆነ መጀመሪያውኑ ከሚያደርገው ነገር እንዲቆጠብ ወይ ደግሞ እሱ ካደረገልኝ ዛሬ እኔ ደግሞ ነገ ዛሬ እኔ ነኝ ሻይ ምጋበዝህ ቡና ምጋበዝህ ብዬ የእህትነቴን የጓደኝነቴን እንደዛ አደርጋለሁ እንጂ ሆነ ብዬ ጠብቄ የሱን ብቻ ወጪ እየተከታተልኩኝ ካደረገልኝ በኋላ
ፍላጎቱን መገመት አያቅተኝም። መጨረሻ ላይ አይደል ቤተሰብ እንዲሚንከባከበኝ ለምንድን ነው ብዬ ማሰብ አይቀርም። ትንሱም እንደዛ አይነት ማሰብ አይቀርም። ግን መናገር ምን ችግር አለው? ቤትስ ማንኛውም ሴት ብትሆን ማለት ነው ፍላጎቱ ከሌላት አንድ ወንድ ልጅ ያን ሁሉ ነገር ሲያደርግላት ያን ሁሉ ወጪ ሲያወጣላት አትቸገር ቢባል ምን ችግር አለው? እውነቴን ነው አትቸገር። ምክንያቱም እኔ አሁን ለእንደዚህ አይነት ነገር ሬዲ አይደለሁም። በቃ እኔ አሁን ፍቅር ውስጥ መግባት አልችልም ብላ ይህን ያህል መንገድም ሳይሄዱ ራሱንም እንደዚህ ለማጥፋት ደረጃ ላይ ሳይደርስ በዚህ ሁኔታም ሳይሆኑ ገና ሁኔታውን ስታይ ትንሱ መናገር ነበረባት። እርግጥ ነው እውነቴን ነው መናገር ነበረባት። እና ይሄ ልጅ ያ ሁሉ ነገር ሲያደርግላት እሷም ስትቀበለው እየሮጠች እየሄደች ስትጠመጠምበት እሱም ደስ ሲለው ሁላችንም እንደገመትነውና እንዳየነው እንግዲህ ምንድነው የወደደችው ያፈቀረችው እንደመሰለን ሁሉ አላዛርም ትንሱ እንደወደደችው እንዳፈቀረችው አስቦ ነው እንግዲህ ሄዶ ያንን ጥያቄ የጠየቃትና ፍላጎቱ ከሌለ ማንኛውም ሴት ብትሆን ወንድ ልጅን እንደዚህ በዚህ ደረጃ ማስቸገርና አብሮ መቆየት በእንደዚህ ሁኔታም ደግሞ የሆነ እንትን ላይ ደርሶ የወንድ ልጅንም ሆነ የሴት ልጅንም ልብ መክፈት ጥሩ አይደለም። ሁሉ ነገር ገደብ አለው አይደል ቤተሰብ? ለምን እኔ ያንን ሁሉ ወጪ አስወጥቼ ያን ሁሉ ነገር አድርጌው መጨረሻ ላይ ለሚያቀርብልኝ ጥያቄ ኖ ካልኩት ይሄ ሰልፍሽነት ነው፣ ራስ ወዳድ ጥቅመኛ ሰው መሆን ነው ማለት ነው። ይሄ ነው ትክክሉና ሌላው ደግሞ ትንሱ ቤተሰብ እንደሌላት እናውቃለን። አዋሳም ቢሆን አንድ ወንድሟ እንዳለ እሱንም በፍለጋ እንደሄደችና ከናዝሬት ሄዳ ሞጆ ሄዳ ከዛም በኋላ ጠቁመዋት አዋሳ እንደደረሰች ስልኩን ሰጥተዋት እንደተገናኙ ነው የምናውቀው እንጂ አዋሳ ላይ ሌላ ዘመድ እንደሌላት አናውቅም። ያ ወጣቱ ኮፍያ ለብሶ የመጣው አጎቴ ነው ብላ ያመጣችው እሱ ማን ነው? ሰው እንደሌላት እናቷ ብቻ እንዳለቻት ኢቨን አባትም እንደሌላት ነው እንግዲህ እኔ የሰማሁት ማለት ነው። እንግዲህ ከተሳሳትኩኝ ይቅርታ። ልጁ ደግሞ የአባቷ ልጅ እንደሆነ ፍለጋ እንደሄደች ነው የማውቀው። ሰው ዘመድ እንደሌላት እናቷ ተቸግራ እንዳሳደገቻት ነው የምናውቀው። እና ይሄ አጎት ነኝ የሚባለው የተባለው ሰውዬ ከየት ነው የመጣው? ዘመድ ከሌላት እንግዲህ ከየት መጣ? አንዳንዴም ይቅርታ አድርጉልኝና የአብርሃምንና የሩታን ድራማ ሊደግሙት ነው ወይ ብዬ አስባለሁ። ይሄንን ሳይ ማለት ነው። አንድ ፍሬ ልጅ የገጠር ኮፍያ አናቱ ላይ ደፋና መጣና እንግዲህ አጎት ሊሆን ነው። ይሄንን አላቅም። በእርግጥ ለድራማም ከሆነ በኋላ አብረው የሚገናኙ ከሆነ ደስ ይለናል። እኛ ግን ምንድነው እነሱ ድራማ እየሰሩ በዚህ ልክ ደግሞ እኛን ማስጨነቅም ተገቢ አይደለም። ሌላው ነገር ደግሞ ልክ አባትየው አላዛርን እንደመከረው እውነት ትንሱን የሚወዳትና የሚያፈቅራት ከሆነ በስነ ስርዓቱ ትዕግስት አድርጎ መቼም ፍቅር መስዋዕትነትን ያስከፍላል አይደለ? በስነ ስርዓቱ ትዕግስት አድርጎ አላዛር ትንሱን በስነ ስርዓቱ በተረጋጋ መንፈስ አናግሮ ልክ አባትየው እንዳለው ከጎኗ ሆኖ ማየት። ያንን ነገር ግን እያየች ካልተቀበለችው ይቺ ልጅ አትፈልገውም ማለት ነው። ይቅርታ አድርጉልኝና ትላንትና ራሱ ማለት ነው ላንተ እሺ ጠብቀኝ ብዬ ተስፋ መስጠት አልፈልግም፣ ለማይሆን ነገር ጠብቀኝ ብዬ ለምን ተስፋ ሰጣለሁ ስትል ሰምቻለሁ። እንግዲህ ፍላጎቷ ከሌላት ግልጽ አድርጋ ተናግራ መራቅ አይመስላችሁም? ቤተሰብዬ እንግዲህ ካጠፋው የእህትነት ምክራችሁን ስጡኝ እንጂ እንዳትሳደቡ። ምክንያቱም እኔ እውነቱን ውሸቱን ደግሞ ውሸት ነው ብዬ ነው የምመጣው። በዛው ክሬሜን ደግሞ ጨረስኳትኝ እና ቤተሰብዬ እንግዲህ በድራማ መልክ ይዘው ከመጡልን ደስ ይለናል። ዋናው ነገርኛ ብንጨነቅም አብረን ብናለቅስም ብናዝንም አብረው መሆናቸውን ነው የምንፈልገው እና እንትና ይሄ አላዛርን እንደዚህ ከመቆዞም ይልቅ ትንሱን እየወጣ አናግሯት እንደምትፈልገው እርግጠኛ ነን። ካልፈለገችውም ደግሞ በዚህ ልክ ሳትጎዳው መራቅ አለባት። ይሄንን ነው የምለው እና ጥቅመኛ ሰው ደግሞ ያለ መሆን ከማልፈልገው ሰው እኔ ከባባድ ወጪ አስወጥቼው በኋላ አልፈልግህም ብዬ ምን እጠቀማለሁ? ጌታን እውነቴን ነው። ማንኛውም ሰው ቢሆን እንደዚህ አይነት ነገር ጥሩ አይደለም እና